እነዚህ አራት ባህሪያቶች ካሉብሽ ከአኺራ በፊት ዱንያ ላይ ቤትሽን ታበላሽዋለሽ። የትዳርን ህይወት የሚያጠፉ አራት መጥፎ የሴቶች ባህሪ እነግርሻለሁ። አራቱንም ባህሪያቶች ካሉብሽ ራስሽን ፈትኚ። ይህ ባህሪያት አንቺ ላይ ከተገኙብሽ በራስሽ ለራስሽ ጥመትን ለመጥፎ ህይወትን መርጠሻልና ቻዩ። ካልሆነ ከዚህ ባህሪሽ ተማርሽ። አንደኛ ከስረቱል ሊሳን ባሏ አንድ ሲላት 11 የምትመልስበት ይህንን እንደ ጀግንነት የምትቆጥር ማናንተ እንዲህ አንድ ሲላት ሁለት አንድ ሲላት አለው ማለት ነው። የሴት ልጅ ውበቷ መላሷ ነው። ምላሰ ረጅም ሴት ውበቷን ታጣለች፣ ሀያዋን ታጣለች፣ ቤቷን ታጣለች፣ ክብሯን ታጣለች። ምላሰ ረጅም ሴት። ሁለተኛ ስሞታ የምታበዛ ሴት፣ በሆነው ባልሆነው ስሞታ የምታበዛ እንዲተቸገረን እንዲሆን እችም ሴት ከአኺራ በፊት ዱንያ ላይ አላህ የተዋረደ ነው ያባታል። ነብዩላህ ኢብራሂም አለይሂ ሰላም ልጃቸውን ኢስማኤልን ሊጠይቁ በሄዱበት ሚስታቸውን የኢስማኤልን ሚስት ያገኟታል። ከዛ ህይወት እንዴት ነው ኑሮ ብሎ ሲጠይቋት እንዲቸግሩን አረምን በላዋተን ምናም ብላ ስሞታቸውን የባሏን ሚስጥር ነገረቻቸው። በቃ ተቸግረናል እንዲህ ብላ ስትነግራቸው ነብዩላህ ኢብራሂም በዚች ሴት ላይ ኸይር ነገር አላዩባትም። እቺ ክፉ ሴት መሆኗን ሲረዱ ባለቤትሽ ሲመጣ አንድ እንግዳ መጥቶ ነበር፣ የቤትህን በር ቀይር ብሎሃል ብለሽ መልእክት ነገር ይዋሏት። ነብዩላህ እስማኤል ሲመጣ እንዲህ ሰው መጥቶ ነበር፣ ስለ ህይወታችን ጠየቀን፣ መጥፎ ሁኔታ ላይ እንዳለን ነገርኩት፣ የቤትህን በር ቀይር ብሎሃል አለችው። እሱማ አባቴ ነው የመጣው አንቺን ነው እንድፈታሽ ያዘዘኝ፣ ወደ ቤትሽ ሂጂ ኸይር የለሽም ብሎ ወደ ቤቷ ሸኛት። ሶስተኛ የባልን መልካም ጎን መካድ። እድሜ ልኳን መልካም ነገር ሲሰራላት ይውልና የሆነ ቀን ሲያስቀይማት ከአንተ እኮ መልካም ነገር አይቻላቅም ብላ ትክዳለች። ይህ ሰበብ ነው ብዙ ሴቶችን የጀሃነም ሴቶች ያደረጋቸው። ነቢያችን ሰለላሁ ዐለይሂ ወሰለም ምናሉ? ተክፉሩነ አልዓሺር፣ እናንተ የተዋለላችሁን መልካም ውለታ ትክዳላችሁ። በዚህ ሰበብ አብዛኛው የጀሃነም ሰዎች ልትሆኑ ችላችኋል ተብሏል። እነዚህ ሶስት ባህሪያት። አራተኛው ባህሪ ደግሞ ያለ ባሏ ፈቃድ ገባ ወጣ ማለት የምታበዛ፣ ከቤት የምትወጣ፣ ባሏን ማስፈቀድ ነውር የሚመስላት፣ ዝም ብላ የምትገላለጥ የምትወጣ፣ ደውላ እንኳን ማስፈቀድ እንደ ነውር የምትቆጥር ሴት እቺ ወላሂ የጠመትን ሁሉ ዱንያ ላይ ትኖራታለች። ቤቷም ደስተኛ አይሆንም፣ አኺራ ላይም የተዋረደ ህይወት ትኖራለች። እነዚህ አራት ባህሪያቶች ካሉብሽ ስትጮህ ኖራ አሁን ደግሞ ከትላንት ወደ ራስሽን ፈትሽ። ሌላ ምን እልሻለሁ? ሰላም አለይኩም። እሱ እነሱ ፊት እሷን ላለማስቀየም ብሎ ለሁለታችሁ መልስ አልሰጠም ነበረ። ግን እሷ እንደፈለገች ታውራጭታ አውርታ ከሄደች በኋላ ለሄርሜላ ምንድን ነው ያላት? ባልፈልግሽ ባልወድሽ ባላፍቅርሽ ለአንድ ሰከንድ ካንቺ ጋር አልቆይም፣ እስከዛሬ ድረስ እስካሁኑ ድረስ የቆየው ስለሚፈልግሽ ስለሚወድሽ ነው አላት። እወድሻለሁ አላት። ሩታዬ ግን ለአንዳንዶቹ በእጃችን የያዝነው ወርቅ እንደ መዳብ ይቆጠራል የሚባለው ለዛ ነው። ምንም ቢሆን ምን ባልሽ ነበር። ጥሩ እንክብካቤ አድርገሽ ማያስቺ ግን እንደፈለግሽ ሚዲያ ላይ እየተጫወትሽ ኖረሽ አሁን እሱም በሚዲያ አደባባይ ላይ ሌላ ሴት የመጣችበት አመጣጥ ጥሩ ባይሆንም ፍቅሯንም ክብሩንም ያለውን አክብሮት ሁሉ አሳይተው ማለት ነው ነጠቀችብሽ ካንቺ። ወላሂ ላዚም ከሄርሜላ የተማርኩት ነገር ብኖር ማለት ነው እኔ ሲጀመር ለወንድ ልጅ ክብር አለኝ። እውነት ለመናገር ወላሂ ላዚም ለወንድ ልጅ ክብር አለኝ። ለምን ለኔም ወንድም ስላለኝ ማለት ነው። እና እሷ ባለትዳር ላይ መታ መግባቷን እንጂ መጥፎ መንገድ የሆነባት ግን ሁሉ ነገሯ በጣም ደስ ይለኛል። ምን በልኝ ለወንድ ልጅ በጣም ክብር አላት። ሲታወራ በስነ ስርዓት ነው የምታወራው። ወንድ ልጅ ስትሄድ በቃ አነጋገሯ ሁሉ ነገሯ ወላሂ አላዚም ምን አይነት ቤተሰብ እንዳሳደጋት ዋው ማሻአላ ናት። ግን አመጣጧ ጥሩ አልነበረም።
አሁን ግን ምንም ሆነ ምን በፍቅር አሸንፋ በትግል ሳይሆን በፍቅር እሷ ትላንትና ከትላንት ወደ ብቻ ነው ያለቀሰችው ስለ ፍቅሯ ብላ ማለት ነው። ለምን እሱ መልስ ስላልሰጣት እሷ በትግል አይደለም በስድብ አይደለም በጉልበት አይደለም አብርሃምን የወሰደችው በፍቅር እንደ ገንዘብ ቆጥራ ፍቅሯን ጠብ አድርጋ ወሰደች። የሰው ባል ቢሆንም ማለት ነው ለወንድ ልጅ ፍቅር አሳይተዋለች። እውነት ለመናገር ፍቅር አሳይተዋለች። ወንድ ልጅ ማከበር ይፈልጋል። ወንድ ልጅ ቦታ መሰጣት ይፈልጋል። ወንድ ልጅ የቤቱ ማሶሱ መሆን ይፈልጋል። ወንድ ልጅ የሰው ማጫወቻ መሆን አይፈልግም። ግን አንቺ የሰው ማጫወቻ ስታረጊ ነበረ 1 ዓመት ሙሉ የቆየሽው ማለት ነው ሩታዬ፣ ልንገርሽ። ወንድ ልጅ የቤቱ ምሰሶ የቤቱ ንጉስ ሲሆን ነው የሚያምርበት። ሰው ሲጫወትበት አይደለም የሚያምረው። እሱ ትክክለኛ ቦታ አግኝቻለሁ እስካሁን ድረስ ለሰጣሽኝ ክብር ፍቅር ከነ ልጄ እኔን ተቀብለሽኝ እስካሁን ድረስ አለሁልሽ እያልሽኝ ቆይተሻል። እንደዚህ እያለቀሽ ደግሞ አንቺን እንዴት ትቶሻለሁ ብሎ አፈረጠው። ምን ትሆኚ? ያ እድል ነበረሽ አንቺ። የሰው ጋጋታ ሰው የሚልሽን እየሰማሽ ህይወትሽን እያበላሸሽ። ሴት ልጅ ማቼም ትዳሯን የምታበላሸው ሰው የምትሰማ ከሆነች ነው። ሰው በትዳር መሀል ላይ ካለ የሴት ልጅ ትዳር ማቼም አይቆምም፣ ፈራሽ ነው። ማቼም አይቆምም። አሁንም አላለፈሽም። ግን እሱ አሁንም ምናልባት ምራራለት ልብ ካለው ለልጁ ሲል ምናልባት ሊመለስልሽ ይችላል። ግን አንቺ ወንድ ልጅ በጉልበት መያዝ አትፈልጊ። ወንድ ልጅ በጉልበት ካልሽማ እሱ ሌላ ተጨማሪ ኃይል ነው። ግን በፍቅር ካልሽ ማለት ነው ያሰበውን አይደለም የደበቀውንም ያመጣልሻል። ያሰበውን አይደለም ካንቺ ከኋላ የደበቀውንም ያመጣልሻል። አንጠልጥሎ በፍቅር ካልሽ ይንበርከክልሻል ጉልበትሽ ላይ ወይም እግርሽ ስል። ግን በተንኮል ከሆነ ወንድ ልጅን ማሸነፍ አንችልም። የወንድ ልጅ እውነታ ይሄ ነው። በቃ እኔ የተማርኩት ከወንድ ልጅም ስለ ፍቅር ደግሞ የተማርኩት ከሄርሜላ ይሄ ነው። እሷ 8 ወር ሙሉ ታግሳ በፍቅር እያታለለች እያማለለች እስከ ትላንትናዋ ድረስ ቆይታ እውነታዋን አፈረጣት። ወንድ ልጅ በዝምታው ገዳይ ነው። እህቱ ራሱ ብላለች ከዚህ በፊት አብርሽ ዝም ካላ ፍሩት ብላለች። እውነት እሱ ዝም ብሎ አንገቱን አቀርቅሮ ጉድ ሰራልሽ። ለሌላ ጊዜም ሌላ ምናልባት እድል ካለሽ ወይም ወደ እሱ የምትመለሽ ወይም እሱ ወደ አንቺ የሚመለስበት እድል ካለ በፍቅር መያዝ ሊመጅ ልጃችሁን በፍቅር ለማሳደግ ትኩረት አድርጌ እንደዚህ ተፍጨጭረሽ ተሳድበሽ ህሊነት አሳይተሽ በተንኮል የሚታመጪ ወይም የሚታገኙ ነገር ምንም ነገር የለም ከውርደትና ከትንሽነት በስተቀር። የእውነት እኛ ደግሞ ስደት ዓለም ላይ ያለ ነው ባጨበጨቡለት ሁላ እናጨበጭባለና አናጨበጭብ። ለእውነት እንቆ ሁላችንም ህይወት አለን እኮ። አንድ ሴት ልጅ ስትጎዳ ሴት ልጅ ናት፣ እናት ናት። ስትጎዳ አይደለም ብለን ለእውነት መቆም አለብን። ዝም ብለን ለሚዲያ ወይም ለመታወቅ ለፌሚስ ለመሆን አታሽቃብጡ። ለእውነት ቆም። እውነት አሁን ሄርሜላም ታሳዝነኛለች። ለምን እሷም ሴት ልጅ ናት፣ ግን ሩታም ታሳዝነኛለች። እናት ናት። ሁለቱም ለምን እናት ናቸው። ግን እናትነት የማይገባቸው ሴት ልጅ ክብር ምን እንደሆነ ማታውቁት ሚዲያ ላይ ተለቅለቃቸዋል። ኮሜንታተሮች እውነት አታወሩማ። እውነት ቢታወሩ አትሞቱ። እቺ ልጅቷም እንደዚህ አትጎደም ነበረ። የእናንተ የምትጽፉት ኮሜንት ነው ለዚህ ነገር ሁሉ ያደረጋት። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ምን ይመስላችኋል?